አመት ቀድር ገንዘቤን ሁሉ ጉልበቴን አግተውኛል። ሴት ለሴት መሸጥ ማለት ግን አልገባኝም። ከይቅርታ ጋር ስለች ሴት ለሴት ማለት ሀቢባዬ ግብረ ስጋ ግንኙነት ብለው ሽጠው ብዙ ነገሮችን ለአረብ ሴት ሽጣዎች ሴቷ አንቺን ለመነካካት ሞክራ ይሄ ነው ሴት ለሴት እንደዛ ሽጠውኛል። ስራ ብለው እንደዛ አስገብተውኛል። ግን አሁን የገዛችሽ አረብ ሴት አንቺን ለመነካካት ሌላ ቦታሽን ለመነካካት ሞከረች ሴቷ። አዎ ለዚህ ነው ያመጣሁሽ ብላኛለች። ለዚህ ነው ያመጣሁሽ ብላኛለች። በስልኳ ብዙ ነገሮችን አሳይታኛለች። ያ ነገር ሲሆንብኝ ግን ውሰዱኝ እኔ እንደዚህ ነው ስራው ብላቸው አይሆንም ስሪ እዚህ ተመጣሽን መንገልሻለን ብለውኛል። ሴትዮዋ ሴትዮዋ የቀጠረችሽ አንቺ ቤቷን እንድታጸጂ ምናምን ሆኖ ብቻችሁ ስትሆኑ ግን ሴትና ሴት ግንኙነት ሲያደርጉ እያሳየችሽ እንደዚህ እናድርግ ለዚህ ጉዳይ ነው አንቺን ያመጣውሽ ነው ምትልሽ ሀቢባዬ መጀመሪያ ሴትዮዋ ቢሮ ውስጥ አትገባም ስትወስደን ሽማግሌ ሰው ሴትዮዋ አትወስድም መኪና ውስጥ ነው ተሸፍና የምትቀመጠው እና የሚወስደኝ በጣም ሽማግሌ ዘንግ እየተገደፈ የሚሄድ ሰውዬ ነው ከቢሮ ውስጥ የወሰደኝ። እሷ መኪና ውስጥ ነው የምትቀመጠው። ከዛ ቀጥታ ሰውየው ከወሰደ በኋላ ሰውየውን ሌላ ክላስ ታስተኛና እንደ ኖርማል ነይና ሺ ትለኛለች እና ማሸት መስሎኝ እኔም ብድግ ብያችን ሴትዮ ኖርማል ማሸት አለ አይደለ ይላሉ ግሬን ምናምን ስለሚል ሚሴጅ ያሻለው። ከዛም በኋላ 3 ቀን ሙሉ በጣም እየፈራሁኝ በር ትቆልፋለኝ። እኔ ስገባ በር ነው የምትቆልፈው ማለት ነው። ስለዚህ በአራተኛው ቀን ሱቅ ሄዳ ምናምን የሆኑ ነገሮችን የብብት ምናምን ገዛስታ የተለዩ የምለብሳቸው ነገሮች ገዛስታ መጣች። እኔ ጋር ስትመጪ ይሄን እየለበሽ ነው መንጣት ያለብሽ ስትለኝ እኔ እናለብስም የሚለበስ ማለት ሴት ለባሏ የምትለብሰው ሰውነት የሚያሳውድ እንደዛ አይነቶች ነገሮችን ገዝታ መጣች። እኔ አልለብስም አልኳት ስላት በስልኳ ብዙ ቪዲዮዎችን አሳየችኝ። የእኛንም ኢትዮጵያውያኖች አንቺ ተነሱ የበለጥሽ ነሽ ወይ እነዚህ ሁሉ ከኔ ጋር ነው የኖሩት የሚል በስልኳ አሳየች ቪዲዮ። ሌላ ነገር ሲያደርጉ አሳየችኝ። እነሱም ደግሞ እሷም ደግሞ የምትደረገው ሁሉ እዛ ጋር ስልኳ ጋር አለ ሁሉም ነገር ስታሳየኝ እኔ የ3 ልጆች እናት ነኝ። እኔ ልሰራ እንጂ እንደዚህ ላረግ አልመጣሁም። ባለ ትዳር ነኝ። እኔ አልፈልግም ይሄን ነገር መስራት ስላት ግዴታ ትሰሪያለሽ ብላ አግተችኝ ማለት ነው። ያዘችኝ አስቀመጠችኝ። ከዛ ወዲያ እኔ ሪከርድ ያደረኩና እባክሽን ይሄ አይነት ስራ ነው እዚህ ቤት የሚሰራው እና ውጪ ስላ ግዴታ ትሰሪያለሽ ግዴታሽ ነው አለችኝ። የሰጠንሽም ለሱ ነው አለችኝ። ስራ ፈርሰሽ ከመጣሽ እንገልሻለን አለችኝ። ደላላዋናት ይህን የምትልሽ አለችኝ። ስትለኝ ምን አማራጭ ወሰድኩኝ? በግልጽ ለደላላዋ በግልጽ ሴትዮዋ ሴት ለሴት ግንኙነት የምታደርግ ናት። እንደዚህ ካላደረግን ብላ እያስገደደችኝ ነው ብለሽ በግልጽ አማርኛ ነግረሻት፣ አዎ አድርጊ ወደ ቢሮ አልመልስም አለችሽ? አልመልስም አወገልሻለሁ ተመጣሽም አለች። ፊትም 15 ቀን አግተውኛል። እንደዚሁ ተስራ ህጄ 15 ቀን 250 ሺህ ብር አካውንት ኢትዮጵያ አስገቢና ኢትዮጵያ እንልክሻለን ተብያለሁ። አሁንም ያው ነገር ነው የሚጠብቀኝ። እንመታሻለን እዛው ሁን ያንን ስር ያለችኝ። ሁለተኛ አበላሽተሽ ብትመጪ ህይወትሽን ነው የማጠፋው አለች ማለት ነው። ምንም አማራጭ የለኝ። ክፍሌን ዘጋሁኝ። ክፍሌን ዘግቼ ክፍል ውስጥ ቁጭ አልኩ። በመጨረሻ ጊዜ እኔ ዘጋሁኝ። ክፍሌን ዘግቼ ክፍል ውስጥ ቁጭ አልኩ። በመጨረሻ ጊዜ እኔ እንትን አልኩኝ፣ ራሴን ሳትኩኝ፣ ደነገጥኩኝ። እየመጣች ትታገለኛለች። ሴትዮይቱ እገልሻለሁ ትለኛለች፣ ታስጨንቀኛለች፣ ያልሆኑ ነገሮችን ሁሉ ታሳየኛለች። በመጨረሻ ውጭ ላይ ወጣሁኝ ማለት ነው። ውጭ ላይ ድንገት ይቆለፋል፣ በሩ ቁልፍ አለው። ሽማግሌው የለም። ሽማግሌው ባሏ ነው አባቷ ነው ምኗ ነው? ሽማግሌው ቤት ውስጥ ያለው ሽማግሌ ለብቻው? ሽማግሌው እኔ የማውቀው ጉዳይ የለኝም። ባሏ መሰለኝ። እሷ የውጭ ሀገር ዜጋ ናት። እሱ ማለት ነጭ ናት። አረብ አይደለችም። አረብ አይደለችም። ሌላ ዜጋ ናት፣ ግን ነጭ ናት። ኢራን ነው። ኢራን ናት። ኢራን ታዲያ አረብ እኮ ነው ማሪ፣ ነጭ አይደለም፣ ፈረንጅ አይደለም፣ አረብ ነው። እንደዛ አለችኝ። ባሏ ከሆነ ለምን ባሏ ነው ልትይቻልሽ? እንዴት አባቷ ባሏ እንደሆነ በምን አረጋገጥሽ?
እኔ እንደዛ አላረግም አልኳት። ሀቢባዬ እኔ እንደዛ አላረግም። እኔ 3 ልጆች እናት ነኝ፣ ትዳር ያለኝ ነኝ። ከባልሽ ጋር አርጊ የምትፈልጊውን ነገር። እኔ ሴት ለሴት ባህላችን አይፈቅድም፣ ነውር ነው አልኳት። ስለዚህ እሱ እንትን አይልም፣ አያረግም። በጣም ትልቅ ሰው ሆኗል። ስለዚህ እኔ የምፈልገው ከአንቺ ጋር ነው አለች። አይ ዶንት ቲንክ ሰው ባሏ ነው ብዬ አላስብም። እኔ አንቺ በአፍ ነው ወይስ በፓስፖርት አይተሻል? በስማቸው አይተሻል? ባሏ ይሁን አባቷ? እኔ እሷ ናት ያለችኝ። ባሌ ነው አለችሽ? እሷ ናት እንደዛ ያለችኝ እንጂ የባሏ ይሁን አባቷ ማውቀው ጉዳይ የለኝም። እኔም ከህርኩ አዲስ የሆነ ነገሯ ይሆናል እንጂ ባል ከሆነ አንድ ክፍል አይተኙም። ምን አስተኛው ሌላ ክፍል? ባል ከሆነ እኔ አላውቅም። ሌላ ክፍል ነው የሚተኛው፣ እሷ ታች ነው የምተኛው ማለት ነው። እና በመጨረሻ ይሄ የሆነበት ምክንያት መጠጥ ትጠጣለች፣ ትሰክራለች፣ ራሷን እንትንም ትላለች። የሆነ የሚበላም ነገር በሚያሰክር ነገር ትበላለች፣ ትጠጣለች። እሺ የሚጨስ ነገር ምናምን ታጨሳለች፣ እንደ አደንዛዥ ምናምን የሚበላም እንደ ሀገራችን ትንቡሃ ሆኖ የሚበላም ነገር አላት። የምታኝከው ነገር ቢጫ ነገር የምታጤሰውም አላት። ግን የሁሉ ሲሆን ምንም ነገር እንዳተነፍሽ ነው የምትለኝ። እንዳትጮሂ፣ ምንም ቢመጣ ሰውን ቢመጣ ምንም ቢመጣ ምንም አይነት ተዝተ ቤት ሚስጥር እንዳታወጪ፣ አለዛ ካወጣሽ አልለቅሽም ነው የምትለኝ። የምታስጨንቀኝ ከደላሎቹም ተስፋ ሳጣኔ 3 ቀን እቀ ያደርኩ ውጭ ላይ እነሱ ቀይ ማለት ነው ግቢ ውስጥ 3 ቀን አድሬ ልክ በ4ተኛው ቀን ሰውየው አሁንም ይዞ ይሄዴ። እሷ ቢሮ አትገባም። ቢሮ ግን ድረስ እንዳልኩኝ ነገርኳቸው። እንደዛ አርጋኛለች። ዛህራ ማለት ነው። ማስረጃ አለሽ? ትልኪልኛለሽ ማስረጃ ላይክ ለደላላዋ እንደዚህ አይነት ኬዝ ነው ብለሽ ተናግረሽ ይሁን ስሪ ለማለቷ፣ እንደገና ደግሞ ለሀቢባ እንዳትናገሪ ብለው ፓስፖርትሽን መመለሳቸው ማስረጃለሽ? እንትኑን ለሀቢባ እንዳትናገር የሚለውን ሪከርድ ልኬላቸው ሰው የሰማው ስላለ ልክልሽ ይችላለሁ። እንደገና ሁለተኛ አሁንን የምልሽ ምንም የሚሰጠኝ ሳይሆን እዛ ያሉ እህቶቼ እንዲድኑ ነው። ሀቢባዬ በኋላ ውሸት ነው ቢሉኝ ማስረጃ ማቅረብ አለብኝ። ውሸት ነው እኛ እንደዚህ አናስደርግም ቢሉኝ ማስረጃ ማቅረብ አለብኝ። እውነት ከሆነና ማስረጃ ካገኘው ደግሞ እኔ ቢሮውንም ደላላዋንም ሁሉንም ፎቶቸውን ለጥፌ ቪዲዮ ሰርቼ አጋልጣቸዋለሁ። ይሄ እኮ ጋይስ እኔ ቃሉን በእንግሊዝኛ ከተናገርኩ ቲክቶክ ዋርኒንግ ሊሰጠኝ ይችላል። ልክ እንደ ህገወጥ የሰዎች ዝውውር ልክ የወሲብ ንግድ እኮ ማለት እኮ ነው። እንዴት ነው ሰው ከኢትዮጵያ እያመጧቸው ለሴት የሚሸጧቸው? ይሄ እኮ በጣም በጣም አጸያፊና ቀፋፊ ነገር እኮ ነው። ምንም ይከፈላቸው። እንዴት ነው ሰው የገዛ ዜጋውን ለስራ ብሎ አምጥሮች ልጅ ባለትዳርና የ3 ልጆች እናት ናት። ጉዳዩ እውነት ከሆነ ቢሮ መጋለጥ አለበት፣ ደላሏ መጋለጥ አለባት። ፎቶን ፈተሽ ፎቶ እንትነ አለኝ አቤባዬ የቢሮው ቁጥር አለኝ። እሷንም በግጡ እዛ ያሉ እህቶቻችን የታገቱ እህቶቻችን ቢዲኑ ነው። እኔ ወጥቻለሁ፣ ችግር የለብኝ። ዛራ አንደኛ ቁጥርሽን ሰጥና ማስረጃ ትልክልኛለሽ። ሁለተኛ ነገር ደግሞ የኔ ጥያቄ ሴትዮዋ ሴት ለሴት ስታደርግ ቪዲዮ ያሳየችሽ ከኛ ከኢትዮጵያዊ ሰራተኞች ጋር ያሳየችሽ አርቲፊሻል የወንድ ዕቃ በመጠቀም ነው ወይንስ ዝም ብሎ መተሻሸት ብቻ ነው? በግልጽ እንድትነግሪኝ እፈልጋለሁ። ይሄንን ሀቢባዬ እኔ መተሻሸት እንደገና ደግሞ እዛ ጋር እንደሚያደርጉ በመተሻሸት ምን እንደሚያደርጉ ነው ያሳየችኝ። ከስልኳ ላይ ስለ ወሲቦች ምናምን ነው ያሳየችኝ። እነዛ ኢትዮጵያዊ ሰራተኞች እንደዛ ስታደርግ ከእነሱ ጋር እንደምትቀርጻቸው ያውቃሉ? እኔ ምን አውቃለሁ ሀቢባ፣ የሄደው አለ እኮ እነሱ እኮ አቀራረጹ በድብቅ የተቀረጸ ነው ወይስ በግልጽ ተቀምጦ የተቀረጸ ነው? እንደሚቀረጽ አንድ ሰው የሆነ ነገር ቪዲዮ ላይ ሲያደርግ እያየ ወደ ቪዲዮ እያየ ነው የሚያደርገውን ነገር የሚያደርገው። እነዛ ኢትዮጵያዊ ሰራተኞች ከእሷ ጋር ይህን ነገር ሲያደርጉ ወደ ቪዲዮ እያዩ ነው ወይንስ በድብቅ የተቀመጠ ካሜራ የተቀረጸ ነው? ስታዩ አብረው ነው ያዩ ነው እዚህ ነው የሚመስለው ሀቢባ። አንድ ላይ ቁጭ ብለው ምናምን ሲተሻሹ ነው የሚያሳየው። አንድ ላይ ነው አንድ ላይ እያወቁ ነው የምትቀርጻቸው። ወደ ካሜራ እያዩ ከሆነ እያወቁ ነው የምትቀርጻቸው ማለት ነው። ወደ በአንድ ላይ ሆነው እየተያዩ ነው የሚመስለው ካሜራው እንጂ የድብቅ አይመስልም። በአንድ እያዩት ነው የሚመስለው። ፊት ለፊት ነው የሚመስለው ካሜራው ማለት ነው። እኔንም ቀርጣኛለች እኮ ሀቢባዬ፣ እኔንም ቀርጣኛለች። ተተናገርሽ እያለች ቀርጣኛለች ሴትዮዋ ማለት ነው። ስለዚህ ፊት ለፊት ነው የምትቀርጥሽ። እኔንም ቢስላት እንትን እያልን እየታገልን እያለ የያዘችኝ እያለ ቀርጣኛለች። ያንቺማ ሳትፈልጊ ተገደሽ እንደሆነ እየታገልሻት ቪዲዮ ላይ ያሳያል አይደል? የእነሱ ግን ፍቃደኛ ሆኖ ነው ወይስ እንዳንቺ እየታገሉ ነው?
ሀይባዬ እነሱም አንዷ እየጮኸች ነው የቀረጠቻት፣ ስጮሃለች ማለት ነው። ልቀቂኝ እያለች እንዴ ነው እየታገለች ነው። ቶሎ አሳለፈችው፣ መጨረሻውን እንዳላየው አሳለፈችው። በአማርኛም በአረበኛም ነው እየደበላለቀች ለፈልፈው ማለት ነው። እና ቶሎ ብላ ስክሮን አረገችው። በውድ ግን የሆነውን ነገር አሳየችኝ። ፈቅደው የሚያደርጉትን አሳየችሽ። አስገድዳቸው የሆኑትን ልቀቂኝ ምናምን እያሉ የሚታገሉትን ቶሎ ታሳልፈዋለች። እንደዛ እያደረገች ሌላ ብዙ ነገሮች አሳየችው። ወደው የሚያደርጉትን የምታሳየው ምናልባት አደንዛዥ ሰታቸውን ምናምን ሊሆን ይችላል። አስክራቸውም የተለያየ ነገር ሰታቸው ወደው የሚያደርጉትን የምታሳይሽ አንቺን ያንቺን አይምሮ ለማሳመን ነው። አዲስ ሰው እያመጣች ቪዲዮን እያሳየሽ እንዲያምኑ ኖርማል እንደሆነ ጭንቅላታቸው እንዲቀበል ይሄ ሴትና ሴት ማድረጉ ኖርማል ነው ብለው አይምሯቸው እንዲያምን ስለፈለገች ነው ይህን ቪዲዮ እያጠራቀመች አዲስ ሰው በመጣ ቁጥር ተሰ እሷ የሀገሬ ልጅ ካደረገችው ኖርማል ነው ማለት ነው ብላ እችም አይምሯ ተቀብሎ እንድታደርገው ስለምትፈልግ ነው እንዲያደርጉት። እና ሀቢባዬ እኔ ወጥቻለሁኝ። ፈጣሪ ደርሶልኝ እንደማንም ህጋዊም ባልሆን ፓስፖርቴንም ቢቀሙኝ ወጥቻለሁ። ግን ከየት ወጣሽ? እዛ ያቆምነው ሽማግሌው ቢሮ መለሰሽ። አበሾቹ ሊያውቁ ይችላሉ። በአማርኛ ነው እንትን ያልኩት። አረቦቹ ግን አያውቁትም። ግን ለሁሉም ቢሮዎች ብዙዎቹ ቢሮዎች እንደዚህ ያለ ነው አሁን የመጣው ፋሽን። ታዲያ ምን ይጠበስ አርፈሽ አሰሪም እንደ ምን ይከብዳል ያሉኝ ማለት ነው። ከዛ በቃ ምንም ሊያደርጉልኝ አልቻሉም። ሴትዮቱንም እንዲዋት ነበር የፈለግኩት፣ እንዲይዟትም ነበር የፈለግኩት። ውስጥ አትገባም። ያው ሽማግሌ ይዞ መጥቶ እዛው ጥሎ ሄደ። ከዛ ቤት ስሄድ ለምን ይሄን ስራ አልሰራሽም ተብዬ 15 ቀን ታግቼ ተደበደብኩ። ሀቢባዬ እንደዚህ ኩኔ የወጣሁ ሰው ነኝ። እዛ ቤት ውስጥ ብዙ እህቶቻችን እጃቸው ንብረት ላይ ታስረው የአሚሮ ጭንቀት ይዟቸው ራሳቸው በብረቱ እንትን እያሉ የሚጮህ እህቶች አሉ። እኔ ወጥቻለሁ አልሐምዱሊላህ። ግን ለነዛ ቢሮ ተጋልጦ ድምፅ እንዲሆንና እንትናቸው እንትን እንዲሉ እንዲቆጠቡ ነው ይሄ ነገር እንዲቆጠቡ። ማስረጃ ካገኘው እንደማጋለጥ ስለሚያውቁ ነው ለሀቢባ እንዳትናገሪ ብለው ፓስፖርትሽን የመለሱልሽ። እኔ ማንንም ስለማልፈራ ለሀቅ ስለምሞት ለጉዳዩ እውነትነት ማስረጃ ካቀረብሽልኝ የቢሮውንም የደላሏንም ስምም ፎቶም ለጥፍ ቪዲዮ እንደምሰራባቸው ስለሚያውቁ ነው ለሀቢባ እንዳትናገሪ ያሉሽ እና ፓስፖርትሽን ይመለሱልሽ። ገባሻ? ስለዚህ አንቺ ከአንቺ የሚጠበቀው እውነት ድምፅ መሆን ከፈለግሽ እና ጉዳይ እውነት ከሆነ ለእኔ ማስረጃ አቅርቢልኝ። ሴትዮዋን የቀዳሻት ድምፅ ካለ ማስረጃ፣ ይሄ ነገር ለመፈጸሙ ማስረጃ ካቀረብሽልኝ እኔ ፎቶቸውን ለጥፍ ቪዲዮ ሰርች አጋልጣቸዋለሁ። ስለዚህ አልሻለሁ። ስልክ ቁጥርሽን ትልክልኛለሽ አለኝ የምትይው ማስረጃ። እሺ ሀቢባዬ ፓስፖርትሽን መለሱልሻ? ሀቢባ የኔና መተሹ ሰጂ ለሀቢባ እንዳትናገሪ ብለው ነበረ። ራሴን ፈራሁኝ አልሄድኩም። ይሄንንም ሪከርድ በሙኒት በኩል ልኬዋለሁ። ለሀቢባ እንዳትናገሪ መተሹ ሰጂ የሚለውን ለሙኒት በዋልሰብ ሸር አድርጌላታለሁኝ። ለሙኒት ማለት ነው። አንቺ ጋር የለም እና እንደዚህ አንቺ ጋር አለ ቮይሱ። ሙኒት ጋር የላክሽው ቮይስ አንቺ ጋር አለ? ምን አልሽኝ ሀቢባዬ? ለሙኒት ላኩላት። ለሀቢባ እንዳትናገሪ መተሽ ፓስፖርትሽን ውሰጂ አሉኝ የሚለውን ቮይስ ለሙኒት ልኬላታለሁ አለሽ። ለሙኒት የላክሽላት ቮይስ አንቺ ጋር አለ? ሀቢባዬ ከኔ ጋር እንትን ብለው አለጠፍ ድምፅ የለውም። ስልኬ ሪከርድ ያላረግ ሲል ከውስጥ ከንትን ከሊሞሪ ጋር ሳጠፋው ጠፍቶብኛል ማለት ነው ድምፅ። ምን አይነት ግዴለሽ ነው? ግዴለሽነት ነው እንደዚህ አይነት መረጃ የምታጠፊው? ምን ላደርግ አልችልም። ስልኬ እየሞላ እምቢ አለኝ። ሪከርድ ያደረግልኝ አንቺ የምታወሪው ነገር እውነት ለመሆኑ እኔ ማስረጃ እንዳምንሽ ነው የምትፈልጊው? ማስረጃ እፈልጋለሁ። እኔ ድምፅ ለመሆንለት ነገር ማስረጃ እፈልጋለሁ። ማስረጃ ታቀርቢልኛለሽ? ሴትዮዋን የቀረጽሻት ድምፅም ቢሆን ወይ ስትታገልሽ የቀረጽሻት ቪዲዮ ካለ ልታቀርቢልኝ ትችላለሽ? ያንንማ ሀቢባዬ እኔ ስልኬን እኮ ትቼ ነው የወጣሁት። ስልክ አልያዝኩም። ሀቢባ ማስረጃሽ ይሄ ነው። ምንድን ነው ማስረጃዬ? ሳይሆን ሀቢባዬ የምፈልገው ተዝ ስራቸው እንዲቆጠቡ እንደዛ ያሉ እህቶቻችን እንዳይሰቃዩ ነው የምፈልገው። እኔ ሌላ ከነሱ የምፈልገው በጣም ጥሩ። ሄጄ ከዚህ ስራችሁ ተቆጠቡ፣ ሁሉ ስራ እኛ አንሰራውም ካሉኝ ይኸው የምትሰሩበት ማስረጃ እምልበት ነገር አለሽ ወይ እኮ ነው። እኔ እኮ ልቤን አታውርዱት። ሁሌም እኔ የምጠይቃችሁ ማስረጃና ማስረጃ ነው። ማስረጃ ካለ ጥግ ድረስ ሄድላችኋለሁ፣ ጥግ ድረስ ድምፅ ሆናችኋለሁ። ለእናንተ ብዬ ውጭ ጉዳይ ድረስ ሄጃለሁ፣ ስራና ክህሎት ሚኒስቴር ድረስ ይታሉ ድምፅ ሆነ። ግን ያለ ማስረጃ ልክ እዛ ጋር ስደርስ ማስረጃ ስጠየቅ ኩምሽሽ
በሂጅ ወደዛ። ከዚህ በኋላ ማንም አይሰማም ያለ ማስረጃ። ሀቢባዬ ከሙኒት ጋር ወደ እኔ ላኪ ውላታለሁ። ከእኔ እንትን ቢል ሙኒትም ለእኔ ትልክልኛለች። እሱ እኮ ለሀቢባ እንዳትናገሪ ፓስፖርትሽን እንመልስልሻለን ነው። ፓስፖርትሽን ስለያዝንብሽ ነው ይሄንን ያልነው ቢሉስ? እኔ ያልኩትኝ ለሴት እንደሚሸጧችሁ ማስረጃ ከዚህ ሴትዮ ጋር ወይ ዚህ ሴትዮ ላይ አየው የምትይው ቪዲዮ ኤኒቲንግ አንድ ማስረጃ አንድ ሄጂ ስጠይቃቸው ኖ አይደለም አላረግንም ሲሉ ይኸው ያደረጋችሁበት እምልበት ማስረጃ ነው የሚፈልገው። እንደዛ ያለ የለኝም ሀቢባዬ። ለምን ብትይ ሁሉንም ትቼ ነው የወጣሁት። ሄጂ እናንተ እንዲህ ታደርጋለች። ከአንቺ ቤት ተከታትዬ ነበር፣ ልገባ አልቻልኩም። አሁን ግን በሳይንትዬ ቤት ገብቼ ነበር። ድምፅ እንሆን ስላሉ ጓደኝ ሀቢባዬ አንቺን ማገኘት አልቻልኩም ማለት ነው። እና አሁን የመጣሁበት ምክንያት እኔ ታሪኬ አመቱ ሆኖኛል። እሺ ግን ከልቤ ያዳምጥሻለሁ። በመጀመሪያ እውነቱ እንድትነግሪኝ ይፈልጋል። የገንዘብ እርዳታ ነው አይደለም? ኧረ እኔ አይደለም፣ የገንዘብ አይደለም፣ እኔ አይደለም፣ ገንዘብ አይደለም። እኔ ከኢትዮጵያ እንደመጣሁኝ በደላላ ነው የመጣሁት። እዛ ሀገር ላይ ብዙ ስቃይና ብዙ መከራ ደርሶብኛል በደላላ የተነሳ። ከመጀመሪያው ለደላላ ስሰሪ ስታጋልጭ እንደነበር የዛን ቀን ጀምሬ ነበር ስጓጓ ከስርሽ ቁጥር ስጽፍ የነበረው። ተስፋ ቆረጥኩኝ። ተስፋ ቆርጬ ባለሁበት ሰዓት አሁን በመግባቴ በጣም ነው ደስ ያለኝ ከምንም በላይ ማለት ነው። እና እኔ እንደማንም ከዛ ተደላላ ቤት አውጥቼ ህይወት የተርፏል። ግን ሰው የማይሰራው ስራ ተሰርቻለሁ። ሴት ለሴት ተሽጫለሁ። ሀቢባዬ ብዙ እህቶቼ እዛ የታፈነዋሉ፣ ብዙ እህቶቼ በዚህ ስራ የተሰማረዋሉ። እና እኔ ወጥቻለሁኝ። እኔ የተደረግኩትን እነዛን እህቶችን ለማዳን እና አንቺ ቤት ገብቼ ለማጋለጥ ብሞክርም እድሉን አላገኘሁም። አሁን እድሉን ስላገኘሁኝ ዛሬም ነገም አልረፈደም። አሁንም አዲስ እህቶቼ የሚመጡ ስላሉ እንዲያውም አሁን በቅርብ ቀን ሪከርድ አንቺ በጣም ስታፋፍሚ ስለ ደላሎቹ ሁልጊዜም ፓስፖርቴን ቀምተው ነበር። እባካችሁ ስጡኝ ፓስፖርቴን እያልኳቸው ነበርና ለሀቢባ እንዳትናገሪ መተሽ ሰጫሉኝ እና ብለውኝ ነበር። ይሄ ሁሉ እድል ደርሶኝ ነበር ሀቢባዬ። ስለዚህ እኔ አሁን እንደማንም ሞጥቻለሁኝ። አሁንም የምነግርሽ ሴት ለሴት ተሽጫለሁ። 15 ቀን ተሰቃይቻለሁ። አመት ቀድር ገንዘቤን ሁሉ ጉልበቴን አግተውኛል። አዎ ጥሩ ነው። እሱ ደግሞ ጥሩ ነው። ስማቸውን ለእኔ በውስጥ ነግረኝና እዚህ ጋር መናገር መብት የላትም፣ ያስከስሳታል። ለምንም አይነት ማስረጃ የላትም። ያለ ማስረጃ ማንንም መወንጀል አትችሉም። ግን ማለት ነው እንደዚህ አይነት ነገር ካለ በጣም ይሰቀጥጣል። እኔ ሰውነቴ የሁላችሁ የሰውነቴ ፀጉር ቆመ ዝግንን ብሎኝ እዩ። በጣም ይሰቀጥጣል። ያለ ማስረጃ ማንንም መክሰስ አይችልም። እሱ ነው እኮ ችግሩ። እኔ ሁሌ የምነግራቸው የሆነ ነገር መክሰስ ስትፈልጉ ማስረጃ ይዛችሁ ነው። ማንም አይሰማችሁም ያለ ማስረጃ። ፍርድ ቤትም ያለ ማስረጃ አይሰማም። ሚዲያም ያለ ማስረጃ አይሰማም። ማስረጃ ቢስማርት እና ማስረጃ ያዙ። አሁን ዛራ የምትለው ነገር ሁሉ እውነት ሊሆን ይችላል፣ ግን ማስረጃ ከሌላት ምን ዋጋ አለው? ምንም እኮ ዋጋ የለው። ለሌሎች ድምፅ መሆን የምንችለው ሰው አብሮን ድምፅ የሚሆነው ማስረጃ ስናቀርብለት ነው። ማንም እንደ ከብት ዝም ብሎ ያለ ማስረጃ የሚነዳ የለም። እሺ ዛህራ ግን ህገ ወጥ ናታ። ሄዳ ታግታ እንደነበረ ማስረጃ ካላት ፖሊስ ይዛ ድንገት ቢሮ መሄድ ትችላለች። ድንገት እዛ ቢሮ መሄድ እዛ ከነበሩ ሰዎች የወጡ የምታውቂያቸው ሰዎች አሉ። ዛህራ ምናልባት እነሱ ስልካቸው ላይ ኤኒ ኤቪደንስ ይዘው ከሆነ ምንም አይነት ማስረጃ ይዘው ከሆነ እነሱን መጠየቅ እንችላለን። ዛህራ ልጅ አለች እኮ ጠይቂያት እስኪ ማስረጃ የሆነ ነገር በስልኳ ይዛ ከሆነ ጠይቃቸዋለሁ። ሀቢባዬ ብዙ ልጆች ማቃቸዋሉ። ማስረጃ ጠይቃል። እሷ ቤት ገብቶ የወጣ ነው የምልሽ። እሷ ቤት ብቻ ነው ሴት ለሴት የምትሸጡት ወይስ ሁሉም እዛ ቢሮ የሚመጡት ሴት ለሴት የሚፈልጉ ብቻ ናቸው? ከሴትዮዋ ጋር ሳይሆን ከቢሮ የወጡ ልጆች አልች መስሎኝ ነው። ከሴትዮዋ ጋር የሚወጡትን አላውቅም።
እኔ የሄድኩት እነሱ ቢሮ ሰራተኛ የሚያመጣው ለዚህ ጉዳይ ብቻ ነው ወይ? የኔ ጥያቄ ሌሎች ሰራተኞች እዛ ቢሮ የሚኖሩ እንደዚሁ ሴት ለሴት ተሽጠው የመጡ ናቸው ወይንስ ሴትዮዋ እቺ አንቺ የደረሰችሽ ሴትዮ ብቻ ናት ሴት ለሴት የምትፈልገው? እኔ እንግዲህ ሀቢባዬ የደረሰችኝ ከአንድ ሁለት ቦታ ነው የጨመሩኝ። አንድ ቦታ ሲጨምሩኝ ያው እንደ ማንኛውም ሰው ስራ ነው የጨመሩኝ። የመጀመሪያ ሄድኩበት ይሄ ሁለተኛ ነው የገጠመኝ። ኦኬ ስለዚህ እቺ ሴትዮ ብቻ ናት እንጂ ስለዚህ ሙሉ ለሙሉ አይመስለኝም። ለምን ብትይ ሌላ ቦታ የገባሁበት ጥሩ ነው፣ ጥሩ ገብቼ ወጥቻለሁ። የማንኛውም ሰው ለስራ ነው የገባው። ታዲያ እንደዛ ከሆነ ሙሉ ሴቱ እዛ ቢሮ ውስጥ ያለው ለእንደዚህ አይነት ጉዳይ ነው የሚሸጠው እኮ ስላልሽኝ ነው እኔ በጣም የተረበሽኩት። ሴትዮዋ ብቻ ከሆነች ይሄ ቢሮ የሚያመጣውን ሰራተኛ ሁሉ ሴት ለሴት የሚሸጥ አይደለም ማለት ነው። ለምን ከመጀመሪያ እንደገባች ስታወሪ ቢሮው ከኢትዮጵያ ሴቶችን እያመጣ ሴት ለሴት ብቻ የሚሸጥ ነው ያልሽው። ገባሽ? አይደለም። እኔ መጀመሪያ የገባሁት ሌላ ስራ ሲጨምሩኝ እንደ ማንኛውም ሰው ለስራ ነው የጨመሩኝ። ሁለተኛ ነው ይሄንን ነገር ያጋጠመኝ። እሺ አንቺ የገጠማቸው አንቺ እንደገጠመሽ እሷ ሴትዮ ቤት የደረሰው ሰው አይተሻል? አላየሁም። አያገናኙንም። አንዱ ቤት የመጣሽውን አንዱ ቤት አያገናኙም። የብቻ ነው የሚያስቀምጡት። እንዲያናወራም እንመከራለን። እሺ የመንፈስ ጭንቀት የያዛቸው ሰራተኞች እዛ ውስጥ የተዘጋባቸው ራሳቸውን ከግድግዳ ጋር የሚያጋጩ ምናምን ያልሻቸው ሴቶች ምን ሆነው ነው እዛ ቢሮ ውስጥ እንደዚህ የገጠመው? አይባዬ ቤት ውስጥ ነው፣ ከቢሮ ሳይሆን እገዛ መኖሪያ ቤታቸው አላቸው፣ የብቻቸው ቤት። ምን እንዳጋጠማቸው አላውቅም። ያው ራሳቸውን የሳቱ ናቸው። ስንት ሰው አስራዋቸው አለ። ሁለት ልጆች ናቸው። ይጮሃሉ። ራሳቸውን የሳቱ ናቸው። ጭንቀት ነው የያዛቸው። እጃቸው ታስረዋል። ብረት ከአልጋ ቤቱ ብረት። አንቺ ከወጣሽ በኋላ እነዚህ እህቶችሽን ለማዳን ለምን ለፖሊስ አልጠቆምሽም? እኔ ለፖሊስ ሀቢባዬ 984 ድረስ ደውያለሁ። ሀቢባዬ 984 884 ሌበር ነው እሱ። እሺ 884 ደውለሻል? ደውያለሁ። ደውዬ ራሱ ሚሚ ማናት? ሚሚን አስገቢያት ምትሉኝ ማናት? ሚሚ እኔ ነኝ ትበል ማናት? ሚሚ እሺ በሚደርስልኝ ራሱ ጠይቄያቸው ደውዬ ጠይቄያቸው ብር እየወሰዱብኝ ነው እንደዚህ ነው ብዬ ጠይቄያቸው ፖሊስ መጥቶ ከስራ ቦታ ወስዶኝ ምንም ችግር የለ ብለው አለባብሰው ተቢሮ መልሰውታል። ፖሊሱም ያደረገልኝ ነገር የለውም ሀቢባዬ። ያልደረስኩበት ያልጫርኩት ነገር የለም። ምንም አላረጉልኝም። ግን ብሬንም ተወስዷል። የሰጡኝ ነገር የለም። እሺ ፖሊስ ለማንም ሰው ኢማራት ላይ እዛ ቢሮ ፖሊስ እንዲደውል